የሩታን ፎቶ ቲክቶክ ላይ ዘቀዘቁት። እንዲሁም ሩታ አላረገዘችም፣ ሩታ ውሸቷን ነው፣ ሩታ ተመልካችን እየዋሸች ነው ሲሉ እንግዲህ የቲክታከሮች ቅመሞች እንግዲህ ሀሳብ አስተያየት እየሰጡ ነበረ ማለት ነው። እንዴ እኔም በበኩሌ እንዳላረገዘች እኮ እየታወቀ እኮ ነው። ምክንያቱም ሽቀላ ነው የያዙት እነዚህ ልጆች። ስለዚህ እናንተ ደግሞ ተመልካቾች ደግሞ ዝም ብላችሁ እዩ ብለናችሁ ነበረ። እናንተ ደግሞ ማመት አልፈለጋችሁም ማለት ነው። ስለዚህ አላረገዘችም። እንግዲህ ፎቶዋ እንዴት እንደተዘቀዘቀ ለምን በሚለው የተዘቀዘቀው እንግዲህ ይህንን ሰውዬ ስላመጣች ወጠጤ ሰውዬ ስላመጣኝ ነው ትላላችሁ። የሰራን ማለት ነው። መተናል ከመዳም ኩሽና ማለት ነው። በመጀመሪያ ይሄን የመሰለ ፍጣይር ስለሰራው እጅሽ ይባረክ እያላችሁ ግቡ ማለት ነው። ስለ ፍትፈተው ከመሄዴ በፊት ማለት ነው። እና ማላችኋለሁ እንግዲህ ዛሬ ስለ ሩታ መጥቻለሁ። ሩታ የምትባልና አብርሽ የሚባሉ በጣም ህዝቡን እየዋሹት ነው ያሉ። ይሄ ውሸታቸው እስከ መቼ ነው የሚቀጥለው የሚል አጀንዳ ይዤላችሁ መጥቻለሁ። እናንተ ደግሞ በትህትና እንድታዳምጡ ስል በአክብሮት እጠይቃችኋለሁ ማለት ነው። ተሳዳቢዎችም እንግዲህ መልካም መሳደብ እላለሁ ማለት ነው። ከወዲሁ የመጣችሁ ተሳደቡ። ምክንያቱም አንዳንድ ልጆች አላችሁ የሩታ ዳይፐሮች ማለት ነው። አዎ የሩታ ዳይፐሮች አላችሁና መጣችሁ ተሳደቡ በሚለው ማለት ነው። እና ቤተሰቦች የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። በቅንነት ከተመቻችሁ ጀስት ካልተመቻችሁ ችግር የለውም ኖርማል ነው በሚለው ትሄዳላችሁ ማለት ነው። እና ማላችኋለሁ እንግዲህ አብርሽና ሩታ እንግዲህ ሀገራዊ ጉዳይ አድርገናቸዋል። በቃ የመንግስት ምንድን አድርገናቸዋል አይደል እንደ ቤተሰብ። ስለዚህ እንግዲህ ሚዲያ ላይ ሁሌ እየወጡ ማለቃቀስ ነው ስራቸው። ከዛ ባሻገር ደግሞ እንግዲህ ዱባይ ላይ ሄደው እያለም የብዙ እህቶችን ገንዘብ ሙጥጥ አድርገው ነው የመጡ ማለት ነው። የውሸት ፍቅረኛሞች ናቸው። እንግዲህ እሷም ሳታረግዝ አርግዣለሁ ብላ ተናግራለች ታውቃላችሁ። ነገር ግን አላረገዘችም። እየመረራችሁም ቢሆን ዋጡት። ሩታ የምትባል ግለሰብ አላረገዘችም። ይኸው ስንት ወሯ ሆዷ ምን አይነት ከፋይል ምን አይነት። ስለዚህ እየዋሸች ነው ያለችው። አላረገዘችም። እርግዝናው ውሸት ነው። ዱባይም ቢሆን ሄዶ ማስታወቂያ ነው የሰሩ እንጂ አልተጋቡም። ግን የመዳን በጎች ማለት ነው፣ ቅመሞች ሳይሆን በጎቹ ማለት ነው። አንዴ ወርቁ አልቀራቸው፣ አንዴ መዝናኛው አልቀራቸው። አረ ምንም የቀራቸው ነገር የለም በጎች ማለት ነው። እና ሄደው እንዳለ ሙጥጥ አድርገው ነው የመጡት። አሁንም ቢሆን ውሸታቸውን እንደቀጠሉበት ነው ማለት ነው። ስለዚህ ሁሌ ማለቃቀስ ነው ስራቸው። ሁሌ እንዴት የሰው ልጅ እናንተ ለተመልካች ቢያንስ እንኳን ለተመልካች ክብር እኮ ሲባል እኮ ነው ጋይስ እንጂ ሌላ አይደለም። ለተመልካች ክብር ሲባል ቢያንስ ከለቅሶ መቆም አለባቸው አይደል? ሁሌ ለቅሶ፣ ሁሌ ውሸት፣ ውሸት ለቅሶ ምን ይሉታል? አሁን ላይ እናንተ ፍረዱ። የእውነት ፍርዱ ለእናንተ ጥለናል ማለት ነው። አሽቃባጮች አይመለከታችሁም። አሽቃባጮችማ ሁሉም ነገር እውነት ነው የምትሉት ማለት ነው። እኔ ግን የተሰማኝን ከማውራት ወደኋላ አላለም። ስራችሁ ያውጣችሁ ከፈለጋችሁ ማለት ነው። እና ስለዚህ እሱ አሁን አላረገዘችም። ስላላረገዘች ነው ከ99 ወንድ ጋር እየመጣ እየተላላጣች ምናምን አረካት የምትሰራው። እና እኔ ችግር የለውም እነሱ ይስሩ። ግን ትልቅ ሰው እያስገባውን ቲክቶክ ላይ ያሉ የነሱ ግሩፕ ነን ምናምን የሚሉ እንዳለ ማለት ነው። የቤተሰቦቹን ፎቶ እየዘቀዘቁ ከዛ ባሻገር ደግሞ ዩቲዩበር ሆናችሁ ቤተሰቦቻችሁን አታስተዋውቁ። የምር የተንቢ እኮ ትላለች አንዳንዴ። እኔ ቤተሰቦችን ብዙ ጊዜ አላመጣቸውም። ባህሌንም አላሳየም። ምክንያቱም የሚዲያ ሰው ባለጌ ነው ትላለች። ትክክል። በእርግጥ እሷም ባለጌ ነበረች። ኢትዮጵያ ከሄደ ነው ያደበች። ነገር ግን ትንሽ ነገር ሲያገኙት ሆን ብለው የቤተሰብ ፎቶ መዘቅዘቅ። የቤተሰብ ምን ያርጓችሁ? እኔ ጥያቄ ያለኝ እነሱ ይግማሙ። ግን አሁን የአባታቸውን ፎቶ ምን አድርጉ ነው? እነሱ ውሸታሞች ናቸው። ነገር ግን ምን ያድርጓችሁ? እነሱ ፎቶ መዘቀዝቁትና ከዚህ ውስጥ ጋሽዬ ራሱ መግባት የለባቸውም። የምር ጋሽዬ ራሱ ይሄንን ሲያዩ በጣም ነው የምታስጠላችሁ። ሩታ የምትባል ቀፋፊ ማለት ነው። እውነቴን ነው የምላችሁ። ጊዜ ከወንድ ጋር እየመጣ ይለስ ለጋሽዬ ራሱ ክብር የላትም እንዴ? ክብር የሌላት ቆሻሻ ሴት ናት። ስለዚህ አብርሽ ደግሞ ይችን ልጅ መተው ነው ያለበት እንጂ ከዚች ጋር መቀጠል የለበትም። ትልቅ ሰው እያመጣችሁ ነው የሚገርመኝ። ትልቅ ሰው እየመጣችሁ የምታስወቅጡት ነገርስ አስባችሁታል? አሁን እነሱ ውሸት ነው የሚሰሩት። አሁን እኮ እንትናን ተጨምራለች። ማን ነበረች? ሀይሚም እኮ ልክ እንደ ወንድሟ ከሌና ፈቀርኩ፣ ከሌና ገባሁ፣ ከሌ ምን እያልኩ አንድ ሰሞን ዳኒን አለች። አሁን ደግሞ ሌላ ወንድ ደግሞ አጭር መታለች።
እንደሱ አይነት አጭር ማለት ነው። አጭር ስለዚህ ምን ልላችሁ ፈልጌ ነው እነሱ ውሸት ለሚሰሩት እናንተ የሚዲያ አሽቃባጮች ምን አግብቷቸውን ቲክቶክ ላይ አባታቸውን የምትዘቀዝቁ ጋይስ። ሲጀምር ደግሞ ጥፋት የለባቸውም ቤተሰብ። እውነቴን ነው የምላችሁ። እናንተ እዛው ተግማሙ እና የቤተሰብ ፎቶ አትዘቅዝቁ እባካችሁ። ስለዚህ ሩታ ሁሌ ማለቃቀስ ነው ስራው። ሁሌ ለቅሶ አውዝ ቢላ መሸጥ ሁሌ በቃ አንድ ቀን እኮ ደህና ነገር እኮ ይዛት መጣ። ሁሌ ለቅሶ ነው። አስጠላችኝ። እኔ ከእሷ ፊት ለፊት ብሆን ማለት ነው በጥፊ ነበር ማለት። እስኪ ታረቁ። እስኪ ይኸው ውብዬና ናሂ ታርቀዋል ማለት ድራማው አለቀ። ውብዬና ናሂ ርጉዝም ስለሆነች ማለት ነው ያው ሆዷ እየተዳረሰ ስለሆነ ግን አስጠልታ ነበር። የምር በጣም እንታስጠላ። እሷ ራሱ እኮ ውሸት ነው ስትሰራ ነበር። ሰው ውሸት የሚሰራ ሰው ሁሌ ማስጠያ ነው። አለቀ ደቀቀ። እንደኔ ማለት ነው። ታውቃላችሁ ሰው እና በዚህ ልክ ነው የተግማሙት ዩቲዩበሮች እላችኋለሁ። የጀማ በዚህ ልክ በቃ የሚሰሩትን ያውቁ። ለነገ ነገ ይሄ ያጋጥመኛል ምናምን እኮ አይሉም። ጌታ ነው የምላችሁ። አሁን ኧረ በስመ አብ ጭካኔ በቃ ለቤተሰባቸው ክብር የሚባል አጥተዋል። ክብር እንዴት በዚህ ልክ መዋረድ! እውነት በጣም የሚያስጠላ። በጣም ከምነግራችሁ በላይ በዚህ ልክ መጃጃል መግማማት ብለዋል እማማ ዝናሽዬ። እውነታቸውን እኮ እማማ ዝናሽ የሚናገሩት ነገር ትክክል አንድም ነገር አይሳሳትም። ስለዚህ እነዚህ ልጆች እኔ አላቅም ነው የምላችሁ እንዴት እንደሚሉ እንደሚያስቡት። የምር በዚህ ልክ መጃጃለው ምን ይላል? ምን ፎር ኤግዛምፕል ምን እኛማ መጫወቻ ሆነናል እናቴ። ተነገሩ እውነታችሁ ነው። እናንተ ምን አለባችሁ? እኛ ከመዳም ጋር እየተጫወቻን እናያችኋለን። እናንተ ደግሞ ጥግ ብላችኋል። የምር በጣም የጠገባችሁት። እኛ እናንተን ሼር አድርጉልን። በነገራችን ላይ ሼር አድርጉልኝ። እንደዚህ እኮ የሚያሽቃብጡላቸው ማለት ነው። የምር ሩታ እንዲህ ናት አብርሽ እንዲህ ናት እያሉ የሚያሽቃብጡት እኮ ማለት ነው። ሼር አድርጉልኝ ብሏቸው አያደርጉላቸውም። የምር አሉ ይሄ እንትና ብሩክ እንደገና ደግሞ ማርክ ሌላ እነማናቸው ሆነው ሼር አድርጉ ሲባሉ ብር ጠይቋሉ። እንዲሁ የለምለም ወንድም ይሄ አሁን ቤተሰቡን የታመመው አንዲት የመዳም ቅመም ሄዳ ሼር አድርጉልኝ ስትለዋሉ ብር ጠየቀኛለች። 15 ብር ምናምን ጠየቁኛል። ከዛም በኋላ ላይ ያስጠሉኝና ሰብስክራይብ አነሳውኛለች። የምር አንድ ቀን ቪዲዮ ለመስራት እና ሼር ለማድረግ ላይ 15 ብር መስለኛለች። 15 ብር ማርክ የሚባለው 20 ብር ጠየቀኛል። የነዚህ ቆሻሻዎች ማለት ነው። እኛ እነሱን ስናየዋልን። ስለዚህ እነሱ እንደዛ አደረጉ እላችኋለሁ። የቤተሰብ እና ምን ትላላችሁ እናንተ ለዚህ ማለት ነው። እና ምን ልላችሁ ፈልጌ ነው እናንተ አሽቃባጮች ማለት ነው። መቼም ምንም አያደርጉላችሁ፣ መቼም አይሸርጡላችሁ። አንዴ በአብርሃም ስም ኬክ እናድርግ ትላላችሁ። አንዴ አሁን አንዲት ደግሞ አለች ማለት ነው። በፊት ሰበር የምትል ነበር። አሁን ተመስገን ሰበሩም የለም ወደፊት ተቀላቅላ ስታወቀው ነው የምትውለው ማለት ነው። እና በጣም ነው የምታሽቃብጥ እሷ ራሱ በጣም። ስለዚህ ሀቢብቲ መቼም ዞር ብሎ አያችሁም። አብርሃም መቼም ዞር ብሎ አያችሁ። ስለዚህ አታሽቃብጡ፣ ስርዓታችሁን ይዛችሁ ስሩ ማለት ነው እንጂ ማሽቃበጥ አብርሽ እንዲህ ነው እኔ ቤት እቃ እችላለሁ እኔ ምን እቃ እችላለሁ እያላችሁ እናንተ በጉላ ማለት ነው። በጎች ይሄ አብርሃም ነው። በጣም እኮ ነው የበላችሁ እኮ በጎችን። ከምሬ ነው የምላችሁ። በጣም ይጠብ ነው ያደረጋችሁ። ይታጠብላችሁ ነው የሚያጥበው ነገር። ስለዚህ ብራችሁን ያዙና እናንተም ሄዳችሁ ከሀገራችሁ ላይ እንደሱ ስሩ። ምንድነው መጃጃል? የምር ብራችሁን በጣም ነው አንዳንድ ልጆች ከአልባሌ ቦታ ላይ የምትጠሩ ልጆች አላችሁ። ብራችሁን ዝም ብላችሁ በማይመለከታችሁ ነገር ዘሪቱ አለሚቱ የምትሏላችሁ። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው ትላላችሁ። አሁን እና እንደዛ ነው እላችኋለሁ ውዶች፣ ማሮች፣ ፍቅሮች። ባይዘውኛ ጋር ሙቀት አለ። እንዴት ነው የሰራሁት ምግብ አይነት ጋይስ ያምራል። እንጂ ሽባረክ በሉኝ እስኪ። ለነገሩ እናንተ ምርቃት ሳይሆን እርግማን ነው የምታውቁ። ይሄ ምን ምርቃትማ ይናፍቀኛል። ለእርግማን ነው እናንተ ጎበዞች። ስለዚህ ሽባረክ ማለት ነበረባችሁ። ይህን የመሰለ ቁጣዬን እያወራን ስለ አብርሽና ሩታ እናወራለን። እነዚህ ጀዝባዎች ማለት ነው። እሱ ጀዝባ እሷ ጀዝባ፣ ሁለት ጀዝባ እና እንደዛ ነው እላችኋለሁ ውዶችዬ። እና ያለው ነገር ሌላ ምን ትላላችሁ? ሌላ የምለው ነገር የለኝም። ቻናሌ ተመቷል እላችኋለሁ። ሸር አድርጉልኝ ብላችሁ ምን ቢያላችሁ
ሼር ለምንድን ነው የማታደርጉልኝ? ጥያቄ ጠይቃችሁ ሼር አርጉ፣ ሼር አርጉ ወይ ፍንክች፣ ሼር አርጉ፣ ሼር አርጉ ወይ ፍንክች። ኧረ ተው፣ ግፍ ነው። ተው ተው፣ ግፍ እኮ ነው እናንተ። ይኸው አንድ ሰሞን እንትና ያችን ማን ነበረች? ዘምዘም ጉራጌዋን አስመረራችሁ ጠፋ የላችሁ እናንተ ማለት ነው። ምላሳችሁላ ምላሳችሁ ግን የጠፋች ምር አገባኝ እንዴ? ሳውዲ አረቢያ እኮ በቃ አሁን ወንድ የለም አሉ። እዛ ነው የማይገቡት። አሰይ እና ኤቭሪባዲ ይሄን ይመስላል። ለማንኛውም ቤተሰቦች ማሮች ስለነበረን ጊዜ ከልብ እናመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ስትይምልኝ ፈጣሪ ኢትዮጵያን ሰላም ያድርግልንና እኛም በሀገራችን ፏ ብትን ብለን የምንኖርበት ያምጣልን ማለት ነው። እና እንግዲህ ያው ይሄ ነው። ሌላ አላበዛባችሁ። እሺ ሌላ አላበዛባችሁ ትላላችሁ። ቆይ ሌላ